እጅግ በጣም ያሳዝናል። ወጣቱ በጭካኔ በሽሮ ሜዳ በፖሊስ ተገደለ። በግፍ ተገደለችው ለወንድሜ ፍትህ ጠይቃለሁ። በግፍ ተጨናገፈችው ነፍስ ፍትህ ጠይቃለሁ። አሜሪካን ኢክራን አፈነዳች፣ እስራኤል እንደዚህ ሆነች፣ ኢራን ከምትል ይኸው የሀገር ልጅ ወገንህ ደም ይኸው እዚህ ጋር በአንድ ፖሊስ ምክንያት ህይወቱን አጥቷል። ለሱ ለምን ድምጽ አትሆኑ? የሱን ለምን አዘገብለት? በድንግል ማርያም ልደት የሚከፋው ሰይጣን ብቻ ነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሀሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በድንግል ማርያም ልደት የሚከፋው ሰይጣን ብቻ ነው። በድንግል ማርያም ልደት ሁሉ ይደሰታል። አዳም ይደሰታል፣ መድኃኒቱ ከሷ ሊወለድለት ነውና። መላእክት ይደሰታሉ፣ ጌታን ከሷ ተወልዶ ሊያዩት ነውና። ነቢያት ይደሰታሉ፣ ትንቢታቸው ከሷ ማኅፀን ሊፈጸምላቸው ነውና። ሐዋርያት ይደሰታሉ፣ የስብከታቸው ሞገስ ከሷ ተወልዶላቸዋልና። እመቤታችን ልደቷ ደስታችን ነው። በእውነቱ ፀሐይን ይዛ የመጣችው ጎህ ዛሬ ተወለደችልን። እጅግ በጣም ያሳዝናል። ወጣቱ በጭካኔ በሽሮ ሜዳ በፖሊስ ተገደለ። ለጥያቄ ትፈልጋለህ ተብሎ በፓትሮል ተጭኖ ከሄደ በኋላ ፖሊስ ጣቢያው በር ላይ ከደረሰ በኋላ ፖሊሱ ጭካኔ በተሞላበት መልኩ በሽጉጥ ተኩሶ ገሎታል። ከዚህ ቀደምም ከአንድ የፖሊስ አባል ጋር አለመግባባት ኖሮት ለ5 ቀን እስር ቤት ነበረ። የሚሰራበት ሱቁ በመፍረሱና ንብረቱን በማጣቱ ከፍተኛ የስነ ልቦና ጫና ውስጥ ነበረ። በቅርብም አባቱን አጥቶ ነበረ። የአዲስ አበባ ፖሊስ ባረገው ክትትል ወንጀለኛውን በቁጥጥር ስር አውሎታል። እጅግ ያሳዝናል። ለወንድማችን ነፍስ ሰላም ቤተሰብ፣ ሰላማችሁ ከሁላችሁም ጋር ይሁን። በእርግጥ በራሴ ድምፅ እንዲወጥቼ ማላቅም ቪዲዮም ሰርቼ ማላቅም ቤተሰብ በተቻለ ተደረጋለ ማለት ሞክራለሁ። ፍትህ ልጠይቅ ነው። ፍትህ በግፍ ተገደለችው ለወንድሜ ፍትህ ጠይቃለሁ። በግፍ ተጨናገፈችው ነፍስ ፍትህ ጠይቃለሁ። የሀገሬ ሕዝብ ፍትህ ጠይቃለን። ለወንድማችን ፍትህ፣ ለወንድሜ ፍትህ፣ ለለጋው ዕድሜው ፍትህ፣ ወርቶ ላልጠገበው ለለጋው ወንድሜ ፍትህ። አሜሪካን ኢክራን አፈነዳች፣ እስራኤል እንደዚህ ሆነች፣ ኢራን ከምትል ይኸው የሀገር ልጅ
ወገንህ ደም ይኸው እዚህ ጋር በአንድ ፖሊስ ምክንያት ህይወቱን አጥቷል። ለሱ ለምን ድምጽ አትሆኑ? የሱ ለምን አዘግብለት? አዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ ያገዛዙ ታጣቂ አንድን ወጣት በ4 ጥይት ደብድቦ ገደለ። ትናንት ሚያዝያ 29 ተገኝ ባልቻ ኦሮሮ የተባለ ወጣት በአንድ የፖሊስ አባል በወጣበት 4 ጥይት ህይወቱ ማለፉን ተከትሎ ዛሬ ሽሮ ሜዳ በጸጥታ ኃይሎች ተከባና ተሽከርካሪ እንቅስቃሴ ተገቶ መዋሉ ተገልጿል። የወጣቱ ታሪክ እጅግ ልብ ሰባሪ መሆኑን የሚገልጹት የቅርብ ወዳጆቹ ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱንና ቤተሰቡን ከመደገፍ አልፎ ለብዙዎች ደራሽ የነበረ ወጣት እንደሆነ ይመሰክራሉ። ይሁን እንጂ በአገዛዙ የልማት ሰበብ የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ወጣቱ ለከፍተኛ ኢኮኖሚ ኪሳራና ለስነ ልቦና ቀውስ ተዳርጎ ቆይቷል። ይህ በፈጠረበት ቁጭት ውስጥ ሆኖ ከአንድ ወር በፊት ከአንድ የፖሊስ አባል ጋር በፈጠረው አለመግባባት ለቀናት ታስሮ እንደነበርና በዚያው የእስር ቤት ቆይታው አባቱ ከዚህ ዓለም በሞት መለየታቸው ታውቋል። ወጣቱ የአባቱን የቀብር ስነ ስርዓት እንኳን እንዲታደም ሳይፈቀድለት ሀዘኑን በእስር ቤት እንዲያሳልፍ መገደዱን የአካባቢው ነዋሪዎች ይገልጻሉ። ተገኝ ከሳምንታት በፊት በዋስትና ተፈቶ የአባቱን መቃብር በመጎብኘት ሀዘኑን እየተወጣ ባለበት ወቅት ነው ድንገተኛ የግድያ ጥቃት የደረሰበት። ትናንት ሚያዝያ 29 ከጓደኞቹ ጋር በለመደበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈለጋለህ በሚል ወደ ሽሮ ሜዳ 02 ጣቢያ ከወሰዱት በኋላ ቀደም ሲል ቂም የያዘው የፖሊስ አባል በጣቢያው በር ላይ ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱን ህይወቱን እንዲያልፍ ማድረጉ ተነግሯል። የአካባቢው ነዋሪ ፍትህ እንፈልጋለን በሚል ተቃውሞ እያሰማም ይገኛል። በዛሬው ዕለትም በሽሮ ሜዳ አካባቢ መኪና ማለፍ የተከለከለ ሲሆን ሰፈሩ በሙሉ በፖሊስ ተከቧል። የሰው ልጅ ነፍስ ዋጋ እያጣ ነው የሚሉት ቅሬታ አቅራቢዎች አገዛዙ በህግ ስም የሚፈጸሙ መሰል ጥቃቶችን እንዲያስቆምም እየጠየቁ ይገኛሉ። ለሱ ድምጽ አትሆኑ? ብቻ የሽሮ ሜዳ ልጆች እግዚአብሔር ያጽናችሁ። ፍትህ ለተገኘ በአዲስ አበባ ከተማ ጉለሌ በጣም አሳዛኝ ነገር ተከስቷል። አሁን ማለት ነው። ጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ተገኝ ባልቻ ወይም ኦሮሮ የተባለ ይህ ወጣት ተመልካቾቻችን በአንድ የፖሊስ አባል በትናንትናው ዕለት በተተኮሰ ጥይት ህይወቱ በማለፉ ነው ግርግር ተፈጥሯል በአሁኑ ሰዓት ላይ። እና የሚያሳዝነው ለምንድን ነው የተገደለው ወጣቱ ስትሉ ነፍጦ አዳሪ ነው። ሟች ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱንና ቤተሰቡን ከመደገፍ አልፎ ለጓደኞቹና ለተቸገሩት ደራሽ እንደነበር ነው የተነገረው። ይሁን እንጂ በልማት ምክንያት የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ለከፍተኛ የገንዘብ ኪሳራና ለስነ ልቦና ቀውስ መዳረጉን ነው ግለሰቡን የሚያውቁት ሰዎች የተናገሩት። ይህን ተከትሎ በገባው ከፍተኛ ጭንቀትና ንዴት ውስጥ ሆኖ ከአንድ ወር በፊት ሞተር ተራ ተብሎ በሚጠራው ስፍራ ከአንድ ፖሊስ አባል ጋር በፈጠረው አለመግባባት ለቀናት ታስሮ ነበረ። ወጣቱ በቁጥጥር ስር ውሎ በነበረበት ወቅት አባቱ ከዚህ ዓለም በሞት የተለዩ ሲሆን ተገኘ አባቱን የቀብር ስነ ስርዓት እንኳን ሳይታደም በእስር ቤት ውስጥ ሆኖ ሀዘኑን እንዲያሳልፍ ተገዷል። ከሳምንት በፊት በዋስትና ተፈቶ የአባቱን መቃብር በመጎብኘት ሀዘኑን እየተወጣ ባለበት ወቅት ነው አሁን በጥይት ተመቶ የተገደለው። ትናንት ሚያዝያ 29 ቀን 2018 ዓ.ም ተገኝ ከጓደኞቹ ጋር በለመደበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈልጋለህ በሚል ወደ ሽሮ ሜዳ ወይም ወረዳ 2 ፖሊስ ጣቢያ ወሰዱት። መረጃዎች እንደሚያመለክቱት ቀደም ሲል ከሟች ጋር ጸብ የነበረ የተባለው ፖሊስ ጣቢያ የፖሊስ አባል በጣቢያው በር ላይ በነበረበት ወቅት ሽጉጥን አውጥቶ 4 ጊዜ በመተኮስ ወጣቱን ህይወቱን እንዲያልፍ ካደረገ በኋላ ከአካባቢው ተሰውሯል። ሽሮ ሜዳ ትናንት አንድ የጋሞ ተወላጅ በፖሊስ ተገድሎ በመሞቱ አካባቢው ውስጥ ሌላ ውጥረት አለ። መንቀሳቀስ አይቻልም። መኪና ማለፍ ተከልክሏል። ሰፈሩ በሙሉ በፖሊስ ተከቧል። ለቀስተኛው ግድያውን ሲቃወማ እየተሰማ ነው በአሁኑ ሰዓት ላይ። እንግዲህ ተመልከቱ፣ ንብረቱ ፈርሷል። የበደሉን ድርብርብነት እንትመለከቱት ማለት ነው። በንግድ የሚሰራ ነበር፣ የሚተዳደር ነበር። ኢትዮጵያዊ ነው፣ አገሩ ነው። ከጋሞ ነው የመጣው። በነጠላ ስራ እየተዳደረ ያለ ነበረ። አፈረሱበት፣ ሱቁን አሸጉበት። ብስጭት ውስጥ ገባ። የሚበላው የለም፣ የሚጠጣው የለም፣ ማደሪያ የለው። በዚህ የተነሳ ፖሊስ ጋር ተጋጨ። ተመልከቱት፣ እንደው እንትኑን ማለት ነው፣ ቅደም ተከተሉን። ታሰረ፣ እስር ቤት ሆኖ አባቱ ሞቱ። የአባቱን ቀብር እንዳይቀብር ከእስር ከተፈታ በኋላ ተቀጣ እኮ ታሰረ።
ተጣላለት ተባሉ። የአባቱንም ቀብር ደግሞ ሁለተኛ ቅጣት ማለት ነው እንዳይቀብር። አንዳንዴ እስረኞች እንደዚህ አይነት ነገር ሲያጋጥማቸው በፖሊስ አጅበው ይቀብራሉ፣ ሀዘን ይደርሳል። እሱ ግን ያን እድል እንኳን አልተሰጠም። አባቱን ሳይቀብር አደረከ መጣ። ቅጣቱን ተቀብሎ ወጣ። ሱቁ ፈርሶበታል። የአባቱ ቀብር ጋር ደርሶ ሲመጣ ለምን ያን የተጣላኝ ያለው ፖሊስ በፓትሮል ከጓደኞቹ ጋር ተሰብስበው መጥቶ ጭንቅላቱን በጥይት 4 ጊዜ በሽጉጥ መጥቶት ይሁት ሰው ጥጋብ ነው። ምን ታረጉታላችሁ? ይህን እብሪት እንዴት ነው የምትመለከቱት? ምንድነው የሚባለው? እጅግ 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 በጣም የሚያሳዝን ነው። በጣም ነው ያሳዘነኝ። በጣም ነው አንጀቴን የበላኝ። ለምን ይመስላችኋል? ለምን ይመስላችኋል ለጴንጤ ሐዋርያትና ነቢያት ቅንጣት ክብር የሌለኝ? ቅንጣት ክብር ካለመኖርም አልፎ እነዚህ የባለስልጣን አጫዋች ኮሜዲያን ናቸው ብዬ የምናገረው በመንግስት ዘንድ እንኳን ሞገስ እንዳይኖራቸው ክብራቸውን ለቢላሽ ገንዘብ ሲሰጡ ለድሃ አደጉ ለተጠቃው ዋቢ መሆን የማይችሉ ተራ ስለሆኑ ነው። ዶክትሪኑን ተውት። ሐዋርያ በአዲስ ኪዳን አለ የለም ምናምን የሚለው እሱ ሩቅ ነው። እሱ አይምሮ ላለው መሟጋት ለሚችል ነው። የመንግስት አጫዋች ከመሆናቸው የተነሳ አንድ ዘፋኝን ለመቃወም 100,000 ብሮችን ያባከኑ ሰዎች ክብራቸውን በቢላሽ የሰጡ ርካሾች ለአንድ ለምስኪን በፖሊስ ተደብድቦ በጥይት ተደብድቦ ለተገደለ ሰው ድምፅ ለመሆን ወኔ የላቸው። ይኸውላችሁ እንደዚህ አይነት ድምፅ ለመሆን ራስን መካድ ያስፈልጋል። ጌታ ኢየሱስ ማንም ሰው የኔ ሊሆን ቢፈልግ መስቀሉን ሊሸከም ቢፈልግ ራሱን ይካድ ብሏል። እነዚህ እውነትን የሚገዙ እንጂ የማይሸጡ መንግስት በተቀያየረ ቁጥር የመንግስት አጫዋች የሆኑ ተራ ሰዎች ናቸው። ከዛ ቃለ ሕይወት ቤተክርስቲያን ስለኛ መግለጫ ሰጠች አልሰጠች ብለው ይከራከራሉ። መጽሐፍ ቅዱሱ ለድሃ አደጉ ቁም፣ ለተጠቃውም ዋቢ ሁን ይላል። የሚገርማችሁ የአብይ ደጋፊ እንኳን ብትሆኑ የብልጽግና ደጋፊ እንኳን ብትሆኑ ክብር የሚኖራችሁ ሰውየው በተናገረ ቁጥር ስታስነጥሱ አይደለም። ዝለሉ ስትባሉ ምን ያህል እንዝለል፣ አሞግሱ ስትባሉ ስንትና ሞግስ ስትሉ አይደለም። ክብር የሚኖራችሁ የሰውየውን ችግር ነቅሳችሁ ብታሳዩት እንዲያስተካክል ብትረዱት ነበር። ግን ርካሾች ናችሁ እናንተ። ከአጫዋችነት ባለፈ ምንም በህዝቡም ዘንድ በእግዚአብሔርም ዘንድ ሞገስ የሌላችሁ፣ እግዚአብሔር በልባችሁና በስጋችሁ ስላልተገረዛችሁ ወደ መቅደሴ አትግቡ ያላችሁ ተራ የቤቱ ስርዓት ጠባቂዎች ናችሁ። ታዲያ ይህንን እንትን ነው አይደል? ሰው እንኳን ሲሞት ሰው አትግደል ብሎ የማይናገር ካውንስል የኔ ካውንስል ብለው ውሰድ የምትለኝ ካውንስል ክብር አለው። እነዚህን ተሸክሞ ዳስጣል እርግማን ነው የዘፈን መንፈስ ምናምን ብላችሁ ትጸልያላችሁ አይደል? ህዝብ የሚጨርሰውን በጥላቻ የተሞላውን የመንግስትን ፖሊስ ባይዘው ይህን ልጅ በጥይት ደብድበው ገደሉት እንጂ ሁላችንንም ገለው ከጨረሱን በጥላቻ ረጅም ጊዜ ሆኗቸዋል። ሲያዩን ደማቸው ይፈላል። ወገኔ ራስህን ካልካድክ በጌታ በኢየሱስ ክርስቶስ ብቻ ካላመንክ ለድሃ አደጉ ዋቢ ልትሆን አትችልም። ለተጠቃው መከታ መሆን አትችልም። ድምፅ ለሌላቸው ድምፅ ልትሆን አትችልም። አሁን መንግስትን የምጠይቀው ጥያቄ ምንድነው? ይህን ሰውዬ የገደሉት ፖሊሶች፣ የሱ ባልደረባዎች እና ፖሊስ ጣቢያው
የተሐድሶ ኮንሰንትሬሽን ካምፕ ያስፈልጋቸዋል። የምታሰማሯቸው የህግ አስከባሪዎች ልክ የሌለው ጥላቻ የተሞሉ ናቸው። እንደዚህ ሆናችሁ አትቀጥሉ። ህዝብ ይመራዋል የሆነ ሰዓት ላይ። ጥላቻ ልክ አይደለም። ጥላቻ መርዝ ነው፣ ገዳይ ነው። እግዚአብሔር ለገዢዎቻችን ልብ ይስጥ። የአውሬውን ልብ አውጥቶ የሰው ልብ ይቅጠምላቸው። ብንሰርቅም ባንሰርቅም እንኳን ክርስቲያን ወንድ መሬት እንኳን ኦርቶዶክስ ወንድ